እቺ ምድር ግን የምሬን ነው የምላችሁ፣ አታላይ የኔ ያላችሁት ሰው አሳልፎ ይሰጣችኋል። ብቻ እቺ ምድር ማለት ስትኖርበት በጣም ብዙ ነገር ታስተምራችኋለች። አደይ እንግዲህ የክርስትና አባቴ ልጅ ናት፣ ልክ እንደ እህቴ ነው የማያት ብሎ ባለፈው ንጉስ ሊደፍራት ሲል አስጥሎ ወደ ነበረችበት ቤት መለሳት። ዛሬ ግን በገንዘብ ተደልሎ አደይ ከቤት እንድትባረርና ጎዳና እንድትወድቅ አድርጓታል። በጣም ያሳፍራል። እኛ ያለው ይሄንን ነበረ። አደይ ለራስሽ ተከላከይ፣ አደይ ለራስሽ ጀግና ሁኚ የምንለው ይሄንን ነበር ማለት ነውና ያው መጨረሻሽ ግን ይሄ ሆነ። አንቺ ሌባ ብለው ሁሉም በፍቅር የቀረቡሽ ሁሉ ዛሬ ግን እንደ ጠላት እንደ አባት ገዳያቸው። ብቻ የእውነት እኔ ራሴ በጣም የተናደድኩትኝ አላውቅም። ለምን አንድ ሰው እንኳን ቆሞ ብሎ አያዳምጥም? ማለቴ ቆይ የሆነ ስህተትማ አለ፣ እንደዚህ ሊደረግ አይችልም ብላችሁ አንዳችሁ ባርኮቴ ግን አደይ እዛ ቤት ተመልሰሽ ትመጫለሽ? ዞር ብዬም ላያቸው ለራሴ ቃል ገባለሁ፣ አንቺን መሆን ማለት ነው። በእውነት አልመለስም። ምክንያቱም ሰው ማለት በችግራችሁ ጊዜ አብሯችሁ የቆመ ሰው ነው። ሲኖረኝ የሚያጨበጭብልኝማ ሞልቷል። የእውነት በጣም ተናድጃለሁ። ለምን እንደው አላውቅም። ግን እንዴ እቺ ልጅ በእናቴ እምላለሁ እያለች አንድ ሰው እንኳን ሊያምነት አይችልም እንዴ? የፍቅርን ውሸትና የፍቅርን ተንኮል አምነው ሰውየውን በገንዘብ እንደገዛችውም እያወቁ ለምለም ግን ታውቃለች። ጎበዝ ጀግና ናት። እሷ ልጅማ ሳላደንቃት አላልፍም። እንደው ከአደይ ጋር መተዋወቃ ራሱ በጣም ደስ ብሎኛል ማለት ነው። እንግዲህ አደይ እኔ ከዚህ በኋላ እያስመሰልኩ መኖር አልችልም። አንቺም ድራማሽ ይብቃሽ። እያስመሰልሽ አትኑሪ። ጥፋትሽን ልደብቅልሽ፣ ሚስጥርሽን ልይዝልሽ አልቻልኩም። ከዚህ በላይ እዚህ ከቆየው ሌላ ነገር ይፈጠራል። በቃ መሄድ አለብኝ አለ ማለት ነው። በጣም ያሳፍራል። በጣም ባለጌ ሰው ነው ዳይመንድ ተብዬው ማለት ነው። በገንዘብ ተገብለ ፍቅር ግን ትጋለጫታለሽ፣ እመኚኝ ትጋለጫታለሽ በቅርቡ። ንጉስ ወይ ደግሞ ንጉስ ራሱ ይናገራል፣ ለባርኮቴ ይነግረዋል። እሱ አሁን አደይ ከዛ ቤት ከወጣች ጎዳና ትወድቃለች፣ ከጎዳና ላይ ደግሞ ከኔ ጋር አብራ ትኖራለች ብሎ አስቦ ነው። ዳይመንድም ደግሞ እኔ ላንተ ብዬ ነው እንደዚህ ያደረኩት። አጭበርባሪ ሌባ፣ እንደዚህ አይነት ሰው ምንም አይሰራም። ከዚህ በኋላ አንተ አረ ቢስሚላህ። በጣም ያናደደኝ ግን ለምን እንደሆነ አላውቅም የእውነት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ነባሮቹም ስለምታበረታቱኝ ከልብ ነው የማመሰግነው። እንግዲህ አደይ የምር በጣም ነው ያሳዘነችኝም፣ በጣም አናዳኛለች። ችላ ባይነቷ ለጎዳና አደረጋት። ይሄ ነው አያችሁ። ለምን ብዬ ነው እኔ ራሴን ማንም ሰው እንደጠቀኝ አልፈልግም። የምራኝ ነው የምላችሁ። ራሴን መከላከል እችላለሁ 100% እርግጠኛ ነኝ፣ ለራሴ ማለት ነው። ሲናገሩኝም ክብሬንም ሲነኩብኝ እሺ አልልም። ለምን እንኳን ሀገሬ ውስጥ እያለው ይቅርና ለዚህ ላሉት ሰዎችም አልበገርም። እኔ ምን አባታቸው ስለሆኑ እኔም በጉልበቴ ነው፣ እነሱም ደግሞ በገንዘባቸው ነው። ስለዚህ ተከባብረ መኖር አለብን። አደይ ደግሞ አንቺ በጣም ነው ያበዛሽው፣ በጣም ከምነግርሽ በላይ ማለት ነው። ምን ማለት ነው? አንቺ ሰሞን ከባለፈው ይሄ ሀብል ከጠፋ ጀምሮ ልክ እንደሰረቀ ሰው የምትሆኝ የምትሽኮረመሚው ነገር ምን ማለት ነው? ምን እያስተማርሽ ነው? ማንም እንደዚህ ራሱን እንደዚህ የሚያደርግ ሰው አሳልፎ መስዋዕት የሚከፍል ሰው የለም። ምን ማለት ነው? እንግዲህ ዴቭም አፈቅርሻለሁ ያለሽ፣ ባርኮቴም ነገ ዛሬ ፍቅሬን እገልጽላታለሁ ያለሽ፣ አየሽ ዛሬ አውጥተው ጥለውሻል። በቃ እነኚህ ናቸው ያንቺ አፍቃሪዎች። አንዱም ሰው እንኳን ቆሞ ሊከላከልልሽ አልቻለም። አንድ ሰው እንኳን ይሄ ነገር ስህተት ነው፣ ከፍቅር ስህተት ሊሆን ይችላል ብለው አንድ ሰው እንኳን ቆም ብሎ ባለማየታቸው የእውነት በጣም ነው የተናደድኩት። ለምን እቺ ልጅ በእናቴ የምላለው እያለች እንደዚህ እንትን እያለች ግን ልብሷን ሰብስባ ይዛ ስትሄድ በጣም ታሳፍራላችሁ። ደግሞ ሰክሮ ይለፋደዳል እንዴ? ልፍድድ ያደይ ነምጭልኝ ብትመጣ ምን አባል ታረጋት? የእውነት በጣም ነው ያናደደኝ። እኔ ቅርብ ነኝ። ዴቭ በጣም አናዶኛል። ሄድ ሲያስጠላ አናታችሁ። እንግዲህ ንጉስ ዳይመንድን አንቆ ጉሮሮውን እንዴት እህቴ በምትላት ሰው ላይ በዛች ባሪዎስ ፍቅር ተደልለ በገንዘብ ተደልለ አሳልፈ ትሰጣታለህ? ምን አይነት ሰው ነህ አንተ ብሎ እንግዲህ ዳይመንድን አነቀው። ልቀቀኝ፣ እኔ ላይ እንዴት እጅን ታነሳለህ? እኔ ላንተ ብዬ ያደረኩት ነገር ነው። አደይ ከዛ ቤት ተባራ ከወጣች ካንተ ጋር ትሆናለች። ምክንያቱም መሄጃ የላትም ጎዳና ስለምትወድቅ። ስለዚህ እኔ ደግሞ ራሴን አልቻልኩም፣ እንኳን እሷንና ራሴንም ማስተዳደር አልችልም ሲል እኔ ይህንን ነገር ላንተ ነው ያደረኩት። በቃ
ፍቅር በጣም ብዙ ገንዘብ ከፍላኛለች። ስለዚህ በዛ ግማሹን ሰጠና ቤት ተከራይታችሁ አንተም ስራ ትሰራለህ፣ እሷም ስራ ትሰራለች፣ አብራችሁ ትኖራላችሁ። ለአንተ ብዬ ያደረኩት አውቆ እኮ ነው እንዳይናገርበት ማለት ነው። እንግዲህ የባርኮቴ እናት መጀመሪያውኑ ወይዘሮ ፍቅር ደውላ ለእናቷ አደይን አባረናታል ብላ ነገራታለች። እናቷ ደግሞ አደይን ከፍቅርም ከባርኮቴም በላይ በጣም ነው የምትወዳትም በጣም ነው የምታምናት ማለት ነው። ደውያለሁ ብላ ደውላ ለእናቷ አብረናታል ስትላት እናቷ ማመን ስላልቻለች፣ ምክንያቱም አደይን ታውቃታለች የፍቅር ተንኮል እንደሆነ ማለት ነው። ፍቅርን ተቆጥታ ስልክ ዘጋችባት። ባርኮቴ ጋር ደውላ አደይን ቤት ስመጣ አደይን ቤት ማግኘት አለብኝ፣ ወይኔ ልጄን አሰቃዩሽ አይደል አደይ እያለች እንግዲህ እናትየዋ በጣም ተናዳለች። ባርኮቴም ላይ ጮኸችበት። እማዬ እያለ ተናገርኩ ብላ ስልኩን ጆሮ ላይ ዘጋችበት ማለት ነው። እንግዲህ አደይ መንገድ ላይ ቁጭ ብላ ስታለቅስ ለምለም አገኘቻትና ወደ ኤላ ቤት ይዛት ሄደች። አንቺ ሌባ ምን ልትሰሪ ቤት መጣሽ? ደግሞ አታፍሪም እንደ ቤት ድረስ መጣሽ ብሎ አመናጨቃት። ውጪልኝ አላት። ኤላ እባክህን። ፍቅርም ከቤት አባራታለች። ግን ደግሞ በቃ ለዛሬ እዚህ ትሆንና ለነገ ደላላ አናግረን ሌላ ቦታ ስራ ትገባለች አለችው ማለት ነው። እሱ ብዙም ቢል ስላሰጣት ተቀምጣ እያለቀሰች እያለ እንግዲህ ደሞዝ አልሰጠቻትም ፍቅር ማለት ነው። ከፍቅር ደሞዝ ሊቀበሉ እንግዲህ ወጥተዋል። ከዛ ባርኮቴም እና ሄላ ቤት ፍለጋ ሲሄድ ኤላ ጋር ቁጭ ብሎ አደይ ሲለው ማንም የለም ብቻ ነው ሲለው ለምለምና አደይ እኮ ወጡ፣ አሁን ደላላ ጋር ሄደዋል ስራ ሊፈልጉም፣ በዛውም ደግሞ ወደ እናንተ ቤት መጥተዋል ፍቅርን ለማናገር። አደይኛ ቤት ተመለሰች አለና ደስ አለው። ሂድ አትሳቅ፣ ካሁን በኋላ አደይ ላንተ ጥሩ ልብ ይኖራታል ብዬም አላስብም። እህቴ ነው ከእህቴ እንደ እህቴ ነው የማይሽ ያልካት ልጅ ዛሬ ጎዳና ላይ ጣልካት። ኧረ እኔ እንጃ አደይ ግን እኔ እዛ ቤት ከቆየሽ እኔ እንጃ አለሽ። ካሁን በኋላ እኔ እንጃ የምር። እና ዳይመንድ ደግሞ አንተ ዳይመንድ እና ፍቅር ጉዳችሁ በቅርቡ ይወጣል። ምንም ቢሆን ምንም እመኑኝ፣ አደይ ያለቀሰቻትን እንባ አንቺ ፍቅር ካላለቀሻት ታያለሽ። ምንም ባላረገች ምስኪን ቤተሰቦቿን ለፍታ እያስተዳደረች፣ አንቺ ግን ምቀኛ ገና ለወንድ ብለሽ ልጅቷን በማታውቀው ነገር አበሳውን አስበላሻት። አሁን ግን ዴቭ ሰክሮ ሲመጣ እሱ ላይ እየተሻሸች እንግዲህ ዴቭን ምን አስገድዳ ልደፍረውም እንደምን አውቃለሁ ላይ አውዝ ቢላ አይላው ላይ እየተንቀው ግን አታፍሩም እንዴ? እንደው ለድራማስ ቢሆን ወንድ ላይ እንደዚህ መተሻሸቱ ምንድን ነው? እጭ ይደብራል እኮ ግን ማለቴ አንድ የኔ ያልሆነ ሰው እንዴ ምን ማለት ነው? ድራማም ቢሆን እንደዚህ መተሻሸቱ ግን ጥሩ ነው። አላነስ እንደፈርኩ ለእናንተ ማለት ነውና አደይ እንግዲህ መጨረሻዋ ጎዳና ሆነ። ምክንያቱም ሁሌ ሲናገሯት ስትሽኮረመም ፍቅር ልጅ ናት፣ ፍቅር አይደለም ፍቅር ልጅ ናት፣ ሰራችልሽ ይኸው